እመን ብቻ እንጂ አትፍራ። ስለደሙልን እመን ብቻ እንጂ አትፍራ፣ አትንግጥ። እኔ እግዚአብሔር ከአንተ ጋር ነኝ። ማን ከእኛ ጋር ነው? አቤት አቤት። የሚያስደነግጠንን እናስደነግጣለን። ቃላቸውን እንድንጽናና የጎበጥን ቅባ እንድንል ያለቀስንባችን እንዲያብስ እሳቸውን በመጀመሪያ የጋበዙልን የደብራችንን አስተዳዳሪ ለደብራቸው አመስግኑልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ወይቤሎ እግዚአብሔር ለሳሙኤል ይትነሥእ ገጾ ወይትረአይ በማርየቱ እስመ አነ መነክዎ እስመ አኮ ዘከመ ይሬኢ ሰብእ ዘይሬኢ እግዚአብሔር እስመ ሰብእ ገጽ ዘይሬኢ ወእግዚአብሔር እስመ ልበ ይሬኢ። እግዚአብሔር ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። የተከበሩ መልአከ ብርሃን ቆሞስ አባ ገብረ ሥላሴ ገብረ ኢየሱስ የዚህ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ ሊቀ ስዩማን ታሪኩ የዚህ ቤተክርስቲያን ዋና ጸሐፊ፣ እንደዚሁም የተከበሩ ዘማሪ ቀሲስ አሸናፊ ገብረ ማርያም አገልጋይ፣ የተከበራችሁ የስብከተ ወንጌል አገልጋዮች፣ እንደዚሁም ሊቃውንተ ቤተክርስቲያን አባቶቻችን፣ መነኮሳት፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱስ ባሕርይ ንጹሕ ባሕርይ ሕያው ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ዋለ ቅዱስ ሚካኤል ዋለ ቅዱስ ሚካኤል ሊቀ መላእክት ወርኃዊ በዓሉ የመታሰቢያ በዓሉ ቀን ቅዱስ ሚካኤል የሚታሰብበት የሚከብርበት የሚገንበት የሚመሰገንበት ለዚህ በዓል ቀን እንኳን በሰላም በጤና አደረሰን አደረሳችሁ። የትምህርታችን ርዕስ የሚሆነው መጽሐፈ ሳሙኤል ወይም መጽሐፈ ነገሥት ተብሎ ይነገራል። ቀዳማዊ ምዕራፍ 16 ቁጥር 7 ላይ ነው። መጽሐፈ ሳሙኤል ቀዳማዊ የመጀመሪያው ራሱን የጻፈው ሳሙኤል ራሱ የጻፈው መጽሐፍ ቅዱስ ሁለት ነው የሚከፈለው። አንደኛና ሁለተኛ ተብሎ የሚነገር ነው። አንዳንድ ጊዜ ምስጢሩ ሲበዛባቸው አባቶቻችን መጽሐፍ ቅዱስን ሲጽፉ አንደኛ ብለው ይከፍላሉ፣ ከዚያም ሁለተኛ ይላሉ። ለመማርም ለማንበብም እንዲመች ብለው ነው በዚህ መልክ ያስቀመጡትና ነቢየ እግዚአብሔር ቅዱስ ሳሙኤል የጻፈው መጽሐፍ በሁለት የሚከፈል ነው። አንደኛና ሁለተኛ ተብሎ ተቀምጧል። ከዚያ ላይ ከአንደኛው ላይ ነው ምዕራፉ 16ኛ ምዕራፍ ነው። ቁጥር ደግሞ 7ኛ ቁጥር ላይ ነው የሚነሳው። ለክትትል ያመቻችሁ ዘንድ እንግዲህ ካለው ላይ መዘን ወይንም ለይተን የያዝነው ለመማሪያ እንዲመቸን አንዱ ርዕስ ነው። ከዚያ ርዕስ ላይ ቁጥር 7 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እስቲ ሁላችሁ በሉ፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን
እስቲ መልሱ ሁላችሁ። አሁን መልሱ ሊቃውንቱ ያውቁታል። የመናን እናንተ ላይ ያጋበዝኳቸው ሶስት ጊዜ መልሱ። አንድ ጊዜ መልሱና ሶስት በዚህ ቃል ያሰበንን ይወደው ዘንድ እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። እንደ ቤተ ክርስቲያኒቱ አስተምህሮ ቅድም ድርሳኑ ሲነበብ እንደሰማችሁት ጥቅምት 12 ቀን ቅዱስ ሚካኤልን እግዚአብሔር አምላክ ወደ ነቢዩ ሳሙኤል የላከበት ነው። ወደ ማን የላከበት ነው? ወደ ነቢዩ ሳሙኤል ቅዱስ ሚካኤልን የላከበት ነው። እግዚአብሔር ላኪ ነው። መላእክት ተላላኪዎች ናቸው። እግዚአብሔር ይልካል፣ መላእክት ይላካሉ። እግዚአብሔር ሲልክ መላእክቱ ወደ ቆላ፣ ወደ ደጋ፣ ወደ ከተማ፣ ወደ ገጠር አይሉ፣ ጨርቄን ማቄንም አይሉ፣ ቤቴን ንብረቴን አይሉ፣ ድካም አይሉ፣ ደከመኝ አይሉ፣ ሰለቸኝ አይሉ። ቅዱስ ሚካኤል ሲላላክ ሲያገለግል እግዚአብሔርና በሰው መካከል ሲያገለግል ያለምንም ድካም ያለምንም ስንፍና ሁላችንንም እያገለገለ ጸሎታችንን ቅድመ እግዚአብሔር እያሳረገ ነው። ቅዱስ ሚካኤል አልሰለቸንም። ምናልባት እኛ መጸለዩ ሰልችቶን ይሆናል። አስራቱን በኩራቱን ትሩፋቱን መስጠቱን ጠብቀን በሰዓቱ ማከናወኑ እኛ ተስኖን ይሆናል እንጂ ቅዱስ ሚካኤል ሰልችቶ አያውቅምና እግዚአብሔር ይልካል፣ ቅዱስ ሚካኤል ይላካል። ቅዱስ ሚካኤልን ወደ እኛ የላከ እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤልን የላከልን እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤል ተልኮላቸዋል። ለዚህም ነው ተሰብስባችሁ በዚህ ስፍራ የተገኛችሁት። የቅዱስ ሚካኤል መልእክት ምንድነው? ምን ይዞ ነው የተላከው? ወደ ማን ነው የተላከው? እንደነገርኳችሁ የተላከው ወደ ነቢዩ ሳሙኤል ነው። ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። ምን ማለት ነው? ማን ሰማኝ? ሳሙኤል ራሱ እናቱ ስሙን ስታወጣለት ሳሙኤል ያለችው እግዚአብሔር ሰማኝ ስትለው እግዚአብሔር ሰምቶኝ ይህን ልጅ አገኘሁት ብላ ነው ሳሙኤል ያለችው። ምክንያቱም እናቱ ሐና ትባላለች። መካን ነበረች። ያለ ልጅ ነበረ የኖረችው። በኋላ የጸሎቷን ብዛት እግዚአብሔር ሰምቶ ይህን ልጅ ሰጣት። ይሄ ልጅ እየተሰባቱ የሰባት ልጆች ያክል ይሁንሽ ብሎ ነው አንዱን ልጅ እግዚአብሔር የሰጣት። የስንት ልጆች ያክል? የሰባት ልጆች ያክል። አያችሁ፣ ሲባረክ አንዱ የሰባት ልጆች ያክል ያገለግላል። አንዳንዴ ደግሞ ሳይባረኩ ሲቀሩ ሰባቱም የአንድ ያክል አይሆንም። ብዙ ቤት በልጆች ተሞልቶ ቤቱ ውስጥ ልጆች ታጭቀው ወንዱ ሴቱ ሞልቶ ከዛ ውስጥ አንድ እንኳን ቁም ነገር የሌለው ደግሞ አለ። እግዚአብሔር ምሕረቱን ይላክና እግዚአብሔር ልጆችን ይባርክላቸው ለወላጆች፣ ወላጆቹን እግዚአብሔር የሚደሰቱበትን ያደርግላቸው። ስለዚህ እስመ መካን ወለደት ሰብዓተ ተብሎ የተነገረላት ሐና መካኒቱ ሐና ሰባት ወለደች። ስንት ወለደች አለ? ስንት ነው የወለደች? አንድ እናት ግን ሰባት ትወልዳለች? በአንድ ጊዜ ሰባት ትወልዳለች? መንታ ይወለዳል? አይወለድም። ሁለትም ይወለድ ነው ወይ ሶስት አንዳንድ ጊዜ ይሰማል። እንግዲህ ቻይናዎቹ አራትም አምስትም ይላሉ መሰለኝ። ስለዚህ መንታ ብዙ ጊዜ የተለመደ ሁለት ነው። ሐና ግን መንታ ሰባት የወለደች ያክል ተነገረላት። ስንት? ሰባት። ለምን ሰባት ተብሎ ተነገረ ቢባል ይሄ ያገኘችው ልጅ ሰባት ልጆች የሚያረጉትን ወይም የሚሰሩትን የሚሰራ ስለሆነ የሰባት ልጆች ያክል ይሁንሽ አላት እግዚአብሔር። በዚህ ምክንያት ስሙን ማን አለችው? ሳሙኤል አለችው። ሳሙኤል ማለት ምን ማለት ነው? ሁላችሁም በሉ፣ ምን ማለት ነው? ሁላችሁም እግዚአብሔር ሰማኝ በሉ። የሰማን እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰማኝ አለች። እናንተንም እግዚአብሔር ይስማችሁ። ሐና እመ ሳሙኤል የሳሙኤል እናት ሐናን የሰማ እግዚአብሔር ይስማችሁ። ልትሰሙን የመጣችሁ እግዚአብሔር ይሰማችሁ ዘንድ ስለ ሀገር ትጸለያላችሁ፣
ስለ ራሳችሁ ትጸልያላችሁ፣ ስለ ቤተ ክርስቲያን ትጸልያላችሁ፣ ስለምታውቁት ሰው ትጸልያላችሁ፣ ስለ ጎረቤታችሁ ትጸልያላችሁ አይደል? ስለ ጎረቤታችሁ ቢከፋባችሁ ምንድን ነው የምታደርጉት? ጸሎት ነው የምትጸልዩት። መጽሐፍ ምንድን ነው የሚለው? ክፉን በክፉ አትቃወም ወይም አትመልስ ይላል። ክፉን በክፉ ክፉ ያደረገባችሁ ክፉ እንድታደርጉበት እግዚአብሔር አይልም። ክፉ እንድናደርግበት እግዚአብሔር አያዘንም። ክፉ ለሚያደርጉብን ሰዎች ልንጸልይላቸው፣ ክፉ በሚናገሩብን ሰዎች መልካም ነገር ልንናገርባቸው ወይንም መልካም ምስክርነት ልንሰጣቸው። መጽሐፍ እንዲህ ነው የሚያዘው። እንደ መጽሐፉ መኖር እያቃተን ነው እንጂ መጽሐፉ የሚለው ማንኛውም ክርስቲያን ለሰው በጎ ነገር ብቻ እንዲያስብ፣ ስለ ሰው እንዲጸልይ። እንደዛ ከሆነ እግዚአብሔር ይሰማዋል። ብዙ ሰው ስለ ራሱ ነው የሚጸልይ እንጂ ስለ ሰው መጸለይ አልለመደም። እንዲህ ተስዬ፣ እንዲህ ተሰምቶልኝ፣ እንዲህ ተደርጎልኝ ነው በብዛት የሚባለው። ለገሊት ወይንም ለገሌ እንደዚህ ተስየለት ተፈጸመለት የሚል ብዙ አይታይም። ስለ ሰው የሚለምኑ ሰዎች ብፁዓን ናቸው፣ ንዑዳን ክቡራን ናቸው። ስለ ሌላ ሰው መጸለይ የሚችሉ፣ ስለ ሌላ ሰው እግዚአብሔርን የሚያነጋግሩ ሰዎች ወይ የቅርባቸውን ወይ የልጃቸውን ጉዳይ ይሆናል እንጂ በይበልጥ ስለከፋባቸው ሰው እግዚአብሔርን የሚለምኑ ሰዎች ጥቂቶች ናቸው። ስለከፋባቸው ሰው እግዚአብሔርን የሚለምኑ ሰዎች ጥቂቶች ናቸው። ማስተዋሉን ይስጠን እግዚአብሔር። አሜን። አሜን ማለት በእውነት ይደረግልን ማለት ነው። አሜን። አሜን ማለት ከሁሉ ይበልጣል። የምዕመናን ድርሻ ቤተክርስቲያን መጥቶ አሜን ማለት ነው። ሲጸለይ አሜን ካል ይደረግልኝ ማለት ነው። ጸሎቱ ይድረሰኝ ማለት ነው። አሜን ማለት መልመድ ነውና ሳሙኤል ማለት እግዚአብሔር ሰማኝ ነው። የ7 ልጆች ያክል ነው የሆነላት። ማን ስለባረከላት? ማን የባረከላት? ልጆቻችሁን እግዚአብሔር ይባርክላችሁ። ወላጆች ልጆቻችሁ እግዚአብሔር ከባረከ ልጆቻችሁ የሚያስደስቷችሁ ከሆነ በወለደው ልጅ እንደመደሰት ያለ መታደል የት አለ? ምን አለ? በወለዳችኋቸው ልጆች ከመደሰት በላይ ምን የሚያስደስት ነገር አለ? ምክንያቱም ብዙዎች በወለዷቸው የሚያዝኑ አሉ፣ በወለዷቸው የሚቆስሉ አሉ። በወለዷቸው ቢመክሩ ቢሉ ሀብት አካፍለው ቢሰጡ በዚህ ተጠቀም ቢሉት አውድሞት አጥፍቶት ተመልሶ የሚመጣ የቀረውን አምጡ የሚል ባዶ እጃቸውን የሚያስቀራቸው ብዙ ስላለ እንደነዚህ አይነቶቹን እግዚአብሔር ይባርክልን፣ እግዚአብሔር ይመልስልን፣ ማስተዋሉን ይስጥልን። ስለዚህ ስለ 7 ያክል ስላገለገለ እንደ 7 ልጅ ያክል ስለሆነ ህየንተ 7ቱ ይባላል። የ7 ፈንታ ነው፣ የ7 ያክል ነው ሳሙኤል ማለት። ስለዚህ ሳሙኤልን እንግዲህ የስለት ልጅ እንደመሆኑ መጠን እናቱ 3 ዓመት ሲሞላው ወደ ቤተ እግዚአብሔር አስገብታለች። ወዴት ነው ያስገባችው? ወደ መቅደሰ ኦሪት ወደ ቤተ እግዚአብሔር ገብቶ እግዚአብሔርን እንዲያገለግል። የስለት ልጅ ሲሆኑ ወደ እግዚአብሔር ቤት ነው የሚገቡት በ3ኛው ዓመት። ምክንያቱም 3 ዓመት ሲሞላው የእናቱን ጡት ይተዋልና እህል በደንብ መብላት ይጀምራልና 3 ዓመት ሲሞላው ወአይደ ግወጥ በወላዲቱ ለሳሙኤል ሳሙኤልን የእናቱን ጡት አስተው በ3ኛው ዓመት ወደ ቤተ እግዚአብሔር አስገብተው በቤተ እግዚአብሔር መጻሕፍተ ብሉያትን እየተማረ አደገ። ስለምን እየተማረ አደገ? ስለ እግዚአብሔር። ስለምን እየተማረ? ስለ እግዚአብሔር እየተማረ አደገ። ስለ እግዚአብሔር እየተማሩ እንደማደግ ያለ እድገት የለም። ስለ እግዚአብሔር እየተማሩ ማደግ መታደል ነው። የእግዚአብሔርን ነገር እያወቁ ማደግ መታደል ነው። ብዙዎች ስለ እግዚአብሔር ሳያውቁ ያድጋሉ፣ ብቻቸውን ያድጋሉ ያለ እግዚአብሔር። የእግዚአብሔርን ነገር ሳያውቁ ያድጋሉ። የእግዚአብሔርን ፈጣሪነት ሳያውቁ፣ የሰውን ፍጡርነት ሳያውቁ፣ እግዚአብሔር 22ቱን ስነ ፍጥረት እንደፈጠረ ዘርዝረው ሳያውቁ በቤተ እግዚአብሔር ነው የምታድጉት። ወንጌል እየተማራችሁ ነው። ወንጌል እያወቃችሁ ነው። ቃሉን እየተረዳችሁ ነው። በዚህ መልክ በእግዚአብሔር ቤት ማደግ ለእኛ መልካም ነው። በዚህ መኖር ለእኛ መልካም ነው አይደለ የተባለው መጽሐፍ ቅዱስ ላይ። በዚህ መኖር ለእኛ ምንድን ነው የተባለው? መልካም ነው። ምንድን ነው ለእኛ መልካም ነው በዚህ ስፍራ መኖር። ሳሙኤል በቤተ መቅደስ እያደገ የስለት ልጅ ስለሆነ
የእግዚአብሔርን ቃል እየተማረ አደገ። ከዛም ነቢይ ሆነ። ምን ሆነ? ነቢይ ነው የሆነው። ነቢይ ማለት ምን ማለት ነው? ነቢይ ማለት ያለፈውን የሚያውቅ ወደፊት የሚመጣውንም የሚያውቅ በቤተ ክርስቲያኒቱ አነጋገር ኃላፊያትን መጻሕያትን የሚያውቅ ያለፈውን ነገር እሱ ባልነበረበት ዘመን የነበረውንም በወሬ ሳይሆን እግዚአብሔር ገልጦለት የሚያውቅ። እናንተ ከእናንተ በፊት የነበረ ነገር ታውቃላችሁ? በምን እናውቃለን? እኛ ከሰው ሰምተን ልናውቅ እንችላለን። ከመጽሐፍ አንብበን ልናውቅ እንችላለን። እሱ ተገልጦለት ከእሱ በፊት የነበረውን ነገር ያውም ስለ እግዚአብሔር እኮ ነው። እግዚአብሔር ወደዚህ ዓለም እንደሚመጣ ቀድሞ ዓለም እንደመፈጠረ ከዚህም በኋላ ደግሞ ወደ ዓለም እንደሚመጣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው እንደሚሆን ተነገረው። ምስጢረ ሥጋዌ የተገለጠለት ነው። እሱ እንግዲህ ቀርነ ቅብ ይላል። ይሄ ቀንዱ አለ፣ እዚህ ዋንጫ አለ። ይሄ ቅብን የሚይዝበት ቅብአ መንግሥት የሚይዝበት ቅብ ኢየሱስ ክርስቶስ፣ ቀርን እመቤታችን። ከዛም በምሳሌ የተናገረ ስለ እመቤታችን በምሳሌ የተናገረ ነቢይ ስለሆነ ስለ ጌታ ኢየሱስ ክርስቶስ በምሳሌ የተናገረ ነቢይ ስለሆነ የሰው አምላክ መሆን የአምላክ ሰው መሆን ትልቁ ምስጢር የተገለጠለት ነቢይ ሳሙኤል፣ አምላከ ሳሙኤል የተመሰገነ ይሁን። ዛሬ ደግሞ ጻድቁ አባታችን አቡነ ሳሙኤልም ወርኃዊ በዓላቸው ነው። ዋልድባ ገዳም የሳቸው መካነ ጸሎት ተብሎ ብዙ መነኮሳት ያሉበት መናንያን እግዚአብሔርን የሚያመልኩበት ቦታ፣ መናንያን ከዚህ ዓለም ተለይተው እግዚአብሔርን ብቻ እያገለገሉ የሚኖሩበት ስፍራ። ስለዚህ ሳሙኤል ብዙ ሳሙኤል ጻድቃን ቅዱሳን አሉና እሳቸውም ዛሬ ወርኃዊ በዓላቸው ነው። አምላከ ቅዱስ ሳሙኤል የቅዱስ ሳሙኤልን በረከት በእኛ ላይ ያሳድርብን። ስለዚህ ቅዱስ ሳሙኤል ምንድነው ያልኳችሁ? ነቢይ ነው። ምንድነው ነቢይ ማለት? ስለ አምላክ የሚያውቅ ማለት ነው። ዛሬ ብዙዎች ነቢይ ነን እንደሚሉት አይደለም። ዝም ብሎ ብድግ ብሎ እኔ ነቢይ ነኝ በማለት ሳይሆን እግዚአብሔር ሲሰጥ ነው ነቢይነት። እግዚአብሔር ሲገልጥ ነው ነቢይነት። ራስ ለራስ እየገለጡ ሳይሆን እግዚአብሔር ሲገልጥ፣ እግዚአብሔር ሲሰጥ፣ እግዚአብሔር የገለጠለት፣ እግዚአብሔር የነገረው የእግዚአብሔርን ነገር ያወቀ ነቢዩ ሳሙኤል። ስለዚህ ዛሬ ቅዱስ ሚካኤል ወደ ማን የተላከው ያልኳችሁ በመግቢያችን? ወደ ማን የተላከው? ወደ ነቢዩ ሳሙኤል። ሳሙኤል በየት ነበር? በቤተ መቅደስ። እንደናንተ በቤተ መቅደስ አሁን በቤቱ እንዳላችሁት በቅጽረ ቤተ ክርስቲያን ተሰብስባችሁ እግዚአብሔርን ቃል እየሰማችሁ ቅዱስ ሚካኤልን እየተማጸናችሁ እንዳላችሁት በእግዚአብሔር ቤት በቤተ መቅደስ ሲኖር መጻሕፍቱን ሲያነብ ስለ እግዚአብሔር ሲናገር ስለ እግዚአብሔር ሲጸልይ እንዳውም በወር እስራኤልን ሰርቀ ወር ላይ የወሩ መጨረሻ ላይ እና የወሩ መባቻ ላይ የወሩ መግቢያ ላይ ሰብስቦ መስዋዕት እያሰዋቸው ስለ እግዚአብሔር ያጸልያቸው ነበረ ነው። ከዚህ በኋላ ሊቀ መላእክት ቅዱስ ሚካኤል ወደ ነቢዩ ወደ ሳሙኤል ተላከ። እንግዲህ ምንድነው የሚለው መጽሐፍ ቅዱሱ? እግዚአብሔር ሳሙኤልን አለው ነው የሚለው። አንዱ መጽሐፍ እግዚአብሔር አለው ይላል፣ አንዱ ደግሞ መልአኩ አለው ይላል። መልአክ ባለበት እግዚአብሔር ባለበት መልአክ አይታጣምና ይላሉ አባቶቻችን። ምንድን ነው የተባለው? እግዚአብሔር ባለበት ማንም አይታጣም፣ የእግዚአብሔር መልአክ አይታጣም። እግዚአብሔር ባለበት የእግዚአብሔር መልአክ አይታጣም፣ የእግዚአብሔር መልአክ ባለበት ደግሞ እግዚአብሔር አይታጣም። አያችሁ፣ መላእክቱ ባሉበት እግዚአብሔር አለ፣ እግዚአብሔር ባለበት ደግሞ መላእክት እግዚአብሔር ሲፈቅድላቸው አሉ ይገኛሉ ማለት ነው። በዚህ ስፍራ አሁን ቅዱስ ሚካኤል በመካከላችን አለ ማለት ነው። ማን ስላለ ነው ቅዱስ ሚካኤል ከኛ ጋር ያለው? እግዚአብሔር ከኛ ጋር ስለሆነ ቅዱስ ሚካኤል ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ሲሆን መላእክቱ ከኛ ጋር ናቸው። እግዚአብሔር ከኛ ሲለይ ደግሞ መላእክቱም ይለያሉ። ምክንያቱም አዳምን እግዚአብሔር ሲለየው መላእክቱም ናቸው የተለዩት። አይታችሁ ከሆነ 7 ዓመት 3 ወር ከ17 ቀን አዳም በገነት ሲኖር መላእክት አልተለዩትም ነበረ። በምን ምክንያት? እግዚአብሔር ስላልተለየው።
እግዚአብሔር ስላልተለየው መላእክቱም አብረውት ነበር። እግዚአብሔር ስላልተለየው አዳም ከመላእክት ጋር ነበር እግዚአብሔርን ያመሰግን። ወይሴል ሰለስተ አካላት ምስለ መላእክት አክሲማሮስ ሦስቱን አካላት አብ ወልድ መንፈስ ቅዱስን ከመላእክት ጋር ያመሰግናቸው ነበር አዳም። አዳም ከመላእክት ጋር ማንን ያመሰግን ነበረ? ሥላሴን እግዚአብሔርን፣ በአንድነቱ እግዚአብሔር የሚባለው በሦስትነቱ ሥላሴ የሚባለውን አዳም ያመሰግን ነበረ በገነት ያለማቋረጥ። ሥላሴን እያየ ሥላሴ በገለጡለት ልክ እየታዩት እንግዲህ ሲፈቅድ ነው ሥላሴ የሚታዩት እንጂ ሰው እግዚአብሔርን ማየት አይችልም። የዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ወአልቦ ዘርዮ ለእግዚአብሔር ግሙራ፣ እግዚአብሔርን ከቶ ፈጽሞ ማየት የሚቻለው የለም። ነገር ግን በመጨረሻው ሰዓት ወበዳህሪስ መዋዕል ነገረነ ወልዱ፣ በመጨረሻው ሰዓት ግን በእቅፉ ያለ ይላሉ መጽሐፍ ቅዱሱ፣ በባህሪው ያለ ማለት ነው። በባህሪው ያለ ተቀዳሚ ተከታይ የሌለው ልጁ እግዚአብሔር ወልድ ነገረን ስለ አብ ስለ መንፈስ ቅዱስን። ከዛ በፊት ግን ስለ ሥላሴ የሚያውቅ አልነበረም። ሥላሴ ሲፈቅዱ እንጂ ሰው በመመራመሩ በርቀቱ በጥበቡ በእውቀቱ ሊያያቸው የማይችል ስለሆነ አዳምም ያያቸው ሥላሴ በገለጹለት ልክ ነው። አዳም በገነት ስንት ዓመት ነው የኖረው ነው ያልኳችሁ? ምዕመናን 7 ዓመት 3 ወር ከ17 ቀን ነው የኖረው። ይህን 7 ዓመት ሙሉ ማንን እያመሰገነ ነው የኖረው? ከማን ጋር ነው እያመሰገነ የነበረው? ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ራጉኤል ጋር ከመላእክት ጋር እግዚአብሔርን እያመሰገነ። ቅዱስ ሚካኤል ጋር በገነት አዳም እግዚአብሔርን ያመሰግን ነበረ። ዛሬ እኛ በዚህ ስፍራ ቅዱስ ሚካኤል ጋር እግዚአብሔርን እያመሰገን እንዳለ ነው። እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤል ጋር እግዚአብሔርን እያመሰገን ያለ ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ በቃለ አሚን ይላል ቅዱስ ዮሐንስ። ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሴብሕዎ ለክርስቶስ ንጉሥ በቃለ አሚን። መላእክትና ሰዎች ዛሬ አንድ መንጋ ሆኑ ንጉሥ ክርስቶስን በጋራ ያመሰግኑ ዘንድ ይላል። አንድ መንጋ ሆነው መላእክት ከኖሎት ጋር፣ ኖሎት ከመላእክት ጋር፣ ሰው ከመላእክት ጋር፣ መላእክት ከሰዎች ጋር እግዚአብሔርን ሊያመሰግኑ ምን ሆኑ ይላል? አንድ መንጋ ሆኑ። ከቅዱስ ሚካኤል ጋር አንድ መንጋ እንድንሆን የፈቀደ እግዚአብሔር የተመሰገነ ይሁን። ከቅዱስ ሚካኤል ጋር ነው አንድ ያደረገን እግዚአብሔር። ቅዱስ ሚካኤል ጋር እግዚአብሔርን እንድናመሰግን እንደ መላእክት ከመላእክት ወይንም ምስለ መላእክት እንደ መላእክት ከመላእክት ጋር። ስለዚህ በገነት አዳም ሲኖር በነበረበት ዘመን እግዚአብሔርን ሲያመሰግን የነበረው ከመላእክት ጋር ነው። በኋላ ግን አዳም ምንድን ነበር የበደለው ታውቁታላችሁ አይደል? በገነት አትብላ የተባለውን ዕፀ በለስ ፍሬውን ነው አይደል የበላው? ያልታዘዘውን አደረገ ማለት ነው። አታድርግ የተባሉትን ማድረግ ኃጢአት ነው በቤተ ክርስቲያን ማለት። ሰው ኃጢአት ሰራ እኮ የሚባለው አታድርግ የተባለውን ሲያደርግ ነው። አትስራ የተባለውን ሲሰራ ኃጢአት አደረገ። ያን ጊዜ ንስሐ ያስፈልጋል። መምህረ ንስሐ የሚያስፈልገው ለዚህ ነው። ንስሐ አባቶች የሚያስፈልጉት ለዚህ ነው። አታድርጉ የተባልነውን ነገር ስናደርግ ስንሳሳት ከስህተታችን ለመመለስ ወደ እግዚአብሔር መንገድ እንድንመለስ የሚያደርጉን አባቶች የሚያስፈልጉን ለዚህ ነው። የተሳሳተውን ለመመለስ ነው። እግዚአብሔር ደግሞ የተሳሳተው በዛው እንዲጠፋ አይፈልግም፣ እንዲመለስ ነው የሚፈልገው። ማንንም ሰው እግዚአብሔር እንዲመለስ ነው። ከአዳም በላይ በደለኛ የለም። በደለኛውን አዳም እግዚአብሔር እንደውም ሰው ሆኖለት በአጭር ቁመት በጠባብ ደረት ተወስኖለት ስለሱ ተገርፎ ስለሱ መከራ ተቀብሎ 6666 ጊዜ ተገርፎ መቀበል የማይገባውን መከራ ተቀብሎ እስከ ሞት ድረስ ደርሶ ነው አዳምን የመለሰው አይደል? ለማን ነው ይሄን የሆነው? ለጥፋተኛው፣ ለበደለኛው፣ ለበደለው። እኛሳ ለበደለ ሰው ምንድነው የምናደርገው? ስለ በደለኞች መቼ ነው ወደ እግዚአብሔር የጸለይነው? ስለ በደለኞች እግዚአብሔርን መቼ ነው የለመንነው? በበደለኞች ላይ መጠቋቋም ላይ ነው ያለነው ወይስ ስለነሱ መጸለይ ላይ ነው ያለነው? ምናልባት እኮ ብዙዎቻችን የተወሰነ ጊዜ ቤተክርስቲያን የቆየን
ሌሎች ከኋላ ደግሞ አልባሌ ስፍራ ከርመው የመጡ ስናይ እዚህ ምን ያክል ነው የምንጠቋቆምባቸው? ምን ያክል ነው እነሱን አቃለን እያየን እኛ ጽድቃችን የበዛ እየመሰለን የእነሱ ኃጢአት ብዛት የእኛን ጽድቅ የሚያበዛው እየመሰለን የእነሱን ኃጢአት መቁጠር የእኛን ጽድቅ የሚያበዛው እየመሰለን እንኳን መጣ ብሎ ተመስገን ብሎ እግዚአብሔርን በማመስገን ፈንታ ብዙዎች ትናንት አውቃታለሁ፣ ትናንት አውቀዋለሁ፣ እዚህ ነው የነበረው፣ እዚህ ነው የነበረችው፣ ዛሬ ነው የመጣችው፣ ዛሬ ነው የተገኘችው ብለን እግዚአብሔር መሽቷል ብሎ የከለከለ ይመስል በእግዚአብሔር ቤት ጠዋት የመጣም ማታም የመጣው ዋጋው አንድ ነው። አይደለም እንዴ? መጽሐፍ ቅዱሱ የሚለው እኮ ጠዋት ሲሰሩ የዋሉትና ማታ 11 ሰዓት ላይ የመጡትን የጠዋቶቹ ምቀኞች እንደውም መጽሐፍ ቅዱሱ ላይ ለምን ከኛ ጋር እኩል ይከፈላቸዋል ብለው ሲከራከሩ እኔ በገንዘቤ የቻልኩትን የወደድኩትን ማድረግ አይገባኝም ነው ያለው ባለ ገንዘቡ፣ ባለ ሀብቱ፣ ባለ ንብረቱ። ተመልከቱት። እኛ የብዙዎቻችን ችግር የሰዎች ኃጢአት እየታየን የእኛ የማይታየን እንዲህ ነበሩና እግዚአብሔር ማንንም እንዲጠፋ አይፈልግም። አዳምን ያክል እግዚአብሔርን የበደለ ማንም አልነበረም። ሰይጣንም ቢሆን እኮ ስለማይመለስ ነው እንጂ እግዚአብሔር እንዳይመለስ ፈልጎት አይደለም። ሰይጣን ግን መመለስ አይፈልግም። እምደ ጸላኢ ዘአልቦ ምህረት መጽሐፉ ምንድን ነው የሚለው? ቅዱስ ኤፍሬም ሶርያዊ እምደ ጸላኢ ዘአልቦ ምህረት፣ ምህረት የሌለው ጠላት ይላል። ምን የሌለው ጠላት ነው? ምን የሌለው? ምህረት የሌለው ማለት ምን ማለት ነው? የማይምር ጠላት ማለት ነው። አንድም ቀን ሥላሴን ማሩኝ የማይል ማንን ነው ማሩኝ የማይል? ሥላሴን ማሩኝ የማይል ሥላሴን የማይምሩት ማለት ነው ጸላኢ ማለት ነው። እሱ መጀመሪያ እንዲምሩት አይፈልግም። ስለዚህ እኛ እግዚአብሔርን ማረን ካላለን እግዚአብሔር በግድ ይምረናል? እኛንስ ቢሆን እንኳን ሰይጣን እኛንስ ቢሆን ማረን ካላለን አይማረን የሚል ስራ የምንሰራ ከሆነ እግዚአብሔር ምን ብሎ ይምረናል? ምህረቱ እኮ በእኛው እጅ ነው ያለው ማለት ነው። ስራው በእጃችን ነው ያለው። እግዚአብሔር እድሉን ሰጥቷል። መልካም ነገር የመስራት እድል ተሰጥቶናል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 7 ቁጥር 8 ላይ ፈቂደ ገቢረ ሰናይስ ሀሎ ሀቤ ወምግባረ ሰናይኒ አልብየ፣ መልካም መስራት ተፈቅዶልኛል ይላል ቅዱስ ጳውሎስ። ምን አለ? ምን ተፈቅዶልኛል አለ? ሁላችሁም በሉት፣ መልካም ነገር ማድረግ ተፈቅዶልኛል። አያችሁ፣ ለተፈቀደልን መልካም ነገር እንድናደርግ እንድንጾም ተፈቅዶልናል፣ እንድንጸልይ ተፈቅዶልናል፣ እንድንጸድቅ ተፈቅዶልናል። ተፈቅዶልናል አይደል? እንድንጸድቅ ተፈቅዶልናል። እንድንጸድቅ ነው እግዚአብሔር የሚፈልገው። እንድንጸድቅ ተፈቀደልን ማለት ነው። ይሄ ተፈቅዶልኛል አለና ቅዱስ ጳውሎስ፣ ነገር ግን መልካም ስራ መስራት ተስኖኛል። ምንድን ነው ያለው? መልካም ነገር ማድረግ ተስኖኛል። ተፈቅዶልኝ እያለ የተፈቀደልኝን ነገር ማድረግ ተሳነኛል። ብዙዎቻችን የተፈቀደልንን ነገር መስራት ተስኖን እንኖራለን። ስጋው ደግሞ ተፈቅዶልን እኛ ግን ሳንቆርብ እንኖራለን። ተፈቅዶልን ማድረግ ተስኖ ብዙ የተፈቀዱልን መልካም ነገሮች እኛም ማንሰራቸው እንድንሰራቸው ተፈቅዶልን ፈቃድ ተሰጥቶን በተሰጠን ፈቃድ መኖር የተሳነ አያችሁ። ልክ ያልተፈቀደልን ይመስል የተፈቀደልንን ነገር የማናደርግ ደግሞ ያልተፈቀደልንን ነገር ደግሞ እናደርጋለን። የሚያሳዝነው እሱ ነው። ያልተፈቀደልንን ነገር እናደርጋለን፣ የተፈቀደልንን ነገር አናደርግም ማለት ቅዱስ ጳውሎስ። አያችሁ፣ ሐዋርያው እኮ እንዲህ ያለው እኔና እናንተ ነው እንጂ እሱ ቅዱስ ነው። እሱ ለ10ኛው ማዕረግ የደረሰ ነው። እስከ 3ኛው ሰማይ ሄዶ የመላእክትን አኗኗር ኢዮር ራማ ኤረርን ያየ ወመሰጥዎ ለውእቱ ብእሲ እስከ 3 ሰማይ እስከ 3ኛው ሰማይ የተነጠቀ የመላእክትን አኗኗር ያየ እግዚአብሔርን አመስግኖ ወደ ምድር የተመለሰ ከዚያም መልእክታትንም ጨምሮ የጻፈ እሱ ቅዱስ ነበረ። ነገር ግን የእኛን ስላየ የኔና የእናንተ ኃጢአት ታይቶት ምን አለ? መልካም ነገር ተፈቅዶልኛል፣ መልካም ነገር ማድረግ ግን ተሳነኛል። እግዚአብሔር የፈቀደልንን ነገር እንድናደርገው ይፍቀድልን። የተፈቀደውን እንድናደርግ። አሁን ማድረጉን ነው የተከለከልነው እንጂ መልካም ነገር ተሰጥቶናል። መልካም ነገር ተፈቅዶልኛል አለ። ስለዚህ ሰው የተፈቀደለትን ትቶ ያልተፈቀደለትን እያደረገ ነው ኃጢአት የሚባለው ማለት ነው። አትስራ የተባለውን የሰራ የመጀመሪያው ሰው አዳም ነውና
አታድርግ የተባለውን ያደረገ በዚያ ዲያብሎስ ነውና የመጀመሪያው። እግዚአብሔር አምላካችን ከዲያብሎስ መንገድ ይመልሰን ሁላችንን። ከዚያ በቤተ እግዚአብሔር ሳሙኤል ማለት ከመላእክት ጋር እግዚአብሔርን የሚያመሰግን ቅዱስ ሚካኤል ጋር። ስለዚህ መላእክት ካሉ እግዚአብሔር አለ፣ እግዚአብሔር ካለ መላእክት አሉ ብለው አባቶቻችን የሚያስተምሩት ከዚህ የተነሳ ነው። በቤተ መቅደስ ቅዱስ ሚካኤል ለሳሙኤል ተገለጠለት። ለማን ተገለጠለት? ለነቢዩ ለሳሙኤል። ማን የተገለጠለት? ሁላችሁ ማን የተገለጠለት? ቅዱስ ሚካኤል ተገለጠለት። ማን ስላዘዘ? እግዚአብሔር ስላዘዘ። ማን ተገለጠለት? ቅዱስ ሚካኤል። ለማን? ለቅዱስ ሳሙኤል፣ ለነቢዩ ሳሙኤል ተገለጠለትና አንድ ነገር አለ። ይትነጽር ገጾ አለ። ፊቱን አትመልከት አለ። ምን አትመልከት አለ? ፊቱን አትመልከት። የማንን? ወይትራይ ግርማሬቱ ለኤልያብ፣ የኤልያብን የመልኩን ማማር አትመልከት አለ። ኤልያብ የሚባል የእሴይ ልጅ ነበረ። የማን ልጅ ነበረ? ኤልያብ። እሴይ የሚባል የነ ዳዊት አባት እሴይ ይባላል። የይሁዳ ወገን ከያዕቆብ የተወለደ በኦሪት ዘፍጥረት ምዕራፍ 49 ላይ የምታገኙት ከያዕቆብ ልጆች ከ12ቱ ስንት ልጆች ነበሩት? ያዕቆብ 12 ልጆች ነበሩት። ከ12ቱ ልጆቹ አንዱ ይሁዳ ነው። ይሁዳ ይሄ ጌታን የሸጠው አይደለም፣ ሌላ ተአማኔ እግዚአብሔር የሚባል እግዚአብሔርን የሚያምን እግዚአብሔርን የሚያምነው። አያችሁ፣ የታደሉ ሰዎች እግዚአብሔርን ያምናሉ፣ እግዚአብሔርን ያምናቸው። አያችሁ፣ እግዚአብሔርን ማመን በእግዚአብሔር ደግሞ መታመን። እግዚአብሔር የሚያምንባቸው ሰዎች፣ እግዚአብሔር የሚያምንባቸው ክርስቲያኖች፣ አስራታችሁን በኩራታችሁን በሰዓቱ በመስጠታችሁ እግዚአብሔር የሚያምንባችሁ ሰዎች፣ እግዚአብሔርን ያላታለላችሁ ሰዎች፣ እግዚአብሔርን ያልዋሻችሁ ሰዎች፣ እግዚአብሔርን ያልቀጠፉ ሰዎች የታደሉ ናቸው። እግዚአብሔርን ያልዋሹ ሰዎች የታደሉ ናቸው። እግዚአብሔርን ስላልዋሻችሁት እግዚአብሔርን አመስግኑት። ለዚህ ያበቃችሁን እግዚአብሔር እንዳትዋሹት ያደረጋችሁን እግዚአብሔርን ሳይዋሹት መኖር እንዴት መታደል ነው! እንዴት እድለኛነት ነው! እድላም ማለት ይሄ ነው። እግዚአብሔርን ሳይዋሽ የሚኖር ሰው እውነት እድለኛ ሰው ነው። እግዚአብሔርን ሳይቀጥፍ፣ ከእግዚአብሔር ገንዘብ ላይ ሳይሸራርፍ፣ ከእግዚአብሔር ጊዜም ላይ ሳይሸራርፍ። የእግዚአብሔር ጊዜ የቅዳሴ ጊዜ አለ፣ የወንጌል ጊዜ አለ፣ የጸሎት ጊዜ አለ። እነዚህን ጊዜዎች ሳይሸራርፍ በትክክል የሚጸልይበት፣ ሳይሸራርፍ በትክክል የሚያስቀድስበት፣ ሳይሸራርፍ በትክክል ወንጌል የሚማርበት የታደለ ሰው። ጊዜውን ያልሸራረፋችሁ እግዚአብሔር የሰጣችሁን ጊዜ፣ ለእኛ የተሰጠ ጊዜ አለ፣ ለእግዚአብሔር የተሰጠ ጊዜ አለ። ለምሳሌ እሑድ ጠዋት የማን ጊዜ ነው? እግዚአብሔር ጊዜ ነው አይደል? የማን ነው እሱ ጊዜ? ብዙዎቹ ይሸራርፉበታል፣ ይወስዱበታል፣ ለሌላ ነገር ይወስዱበታል። የእግዚአብሔርን ሰዓት ወስደው ሌላው ቀን እኮ ከሰኞ እስከ ቅዳሜ ተሰጥቷቸው እያለ ለራሳችሁን ጉዳይ 6 ቀን ተሰጥቶን እያለ 7ኛው ቀን እግዚአብሔርን ቀን የሚወስዱ ሰዎች አሉ። ለሌላ ጉዳይ የሚያውሉ ሰዎች አሉ። ያውም ለማይጠቅም ነገር የሚያውሉ ሰዎች አሉ። በደል ነው፣ ኃጢአት ነው። ስለዚህ ይሄ መሸራረፍ ይባላል። እግዚአብሔር የሰጠንን ጊዜ ተጠቅመንበት የእሱን መሸራረፍ፣ የእሱን መቀናደስ ይባላል። ይሄ በደል ነው፣ ኃጢአት ነው። እግዚአብሔር ምሕረቱን ይላክልን። ከዚህ በኋላ እስመ አነ መነንክዎ እኔ ንቄዋለሁ አለ እግዚአብሔር በመልአኩ በቅዱስ ሚካኤል ላይ አድሮ። እኔ ይህን ኤልያብ የሚባለውን ሰው አልፈለግኩትም አለ። ምን አለ እግዚአብሔር? አልፈለግኩትም ሲል እኮ እንዲጸድቅ አልፈለግኩም ማለቱ አይደለም። ዓላማ አለው እግዚአብሔር። ሳሙኤልን ወደ እሴይ ቤት የላከበት የራሱ ዓላማ አለው። በዛሬ ዕለት እሱ ነው የሚታሰበውና ምን ብሎ ነው የላከው? ንጉሥ የሚሆን ልጅ ፈልግ ብሎ ነው የላከው ቅዱስ ሚካኤል ሳሙኤልን። ምን የሚሆን ልጅ? ምን የሚሆን ንጉሥ የሚሆን ሕዝብ የሚመራ ሀገር የሚመራ ሕዝብ የሚያገለግል የሕዝብ አገልጋይ የሚሆን ፈልጋለውና ላከው። ማን ነው የላከው? ቅዱስ ሚካኤል። ማንን ነው የላከው? ሳሙኤልን። ወዴት ነው የላከው? ወደ እሴይ ቤት። መጀመሪያ ቅዱስ ሚካኤልን የላከው ማን ነው? እግዚአብሔር። ቅዱስ ሚካኤል ደግሞ ሳሙኤልን ላከው። ሳሙኤል ደግሞ ወደ እሴይ ቤት ሄደ። ብዙ ልጆች ወዳሉት ሰውዬ እንደደረሰ ሳሙኤል አንድ መልከ መልካም ልጅ አገኘ። ኤልያብ የሚባል ማን የሚባል ነው? ኤልያብ። ኤልያስ ሳይሆን ኤልያብ።
ኤልያብ የሚባለውን አገኘው። መልከ ቀና ነው፣ ቁመናው ያማረ ነው፣ ፊቱ ያማረ ነው። ይሄ ነው ለእስራኤል ንጉሥ መሆን ያለበት አለና ያንን ዘውዱን ልጭንበትና ይሄንን ቀርነ ቅቡን ደግሞ የዚህ የመንግስት ቅባት አለ ቅባ መንግስት ሊቀባው ጠጋ ሲል ሳሙኤል ቅዱስ ሚካኤል ምን አለ? ይሄን አትቀባው፣ ይሄን አልፈልገውም እግዚአብሔር አለ። ይሄንን እግዚአብሔር አልፈልገውም አለ። ሌላ ፈልጋለሁ። ምን አለ እዚህ ላይ ሲናገር ነቢዩ ሳሙኤልን ቅዱስ ሚካኤል ወይንም እግዚአብሔር ምን አለው? እስመ አኮ ዘከመ ይሬኢ ሰብእ ዘይሬኢ እግዚአብሔር፣ እግዚአብሔር የሚያየው ሰው እንደሚያየው አይደለም ማለት ነው። አያችሁ፣ ሰምታችሁኛል? እግዚአብሔር የሚያየው አለ። እስቲ በሉት፣ እግዚአብሔር የሚያየው ሰው እንደሚያየው አይደለም። የእግዚአብሔር እይታና የሰው እይታ ይለያያል ማለት ነው አይደል? ሰው ፊት ነው የሚያየው አለ። እስመ ሰብእ ገጸ ይሬኢ ወእግዚአብሔርሰ ልበ ይሬኢ፣ ሰው ፊትን ያያል አለ። ሰው ምንን ያያል? ቅድም የነገርኳችሁ ርዕስ ሰው ምንን ያያል? እናንተ ሰው ነው ምኑን ነው የምታዩት? ፊቱን አይታችሁ አይደል? አምሮበታል ትላላችሁ። ፊቱን አይታችሁ ከፍቶታል ትላላችሁ። ፊቱን አይታችሁ ዝም ብሎ ፈገግ ሲል እያያችሁ ጥሩ ሰው ነው ትሉታላችሁ። የልቡን ግን ታውቁታላችሁ? አታውቁትም። ምንድን ነው የሚባለው? አፈቅቤ ልበ ምንድን ነው የሚባለው? ልበ ምን? ጩቤ ምንድን ነው? ጩቤ ታውቃላችሁ? ይሄንን የሚያውቁት እንግዲህ በዚህ በአስፋልቱ ላይ ያሉት ናቸው በብዛት የሚያውቁት። እናንተም ካወቃችሁ አፈቅቤ ልበ ጩቤ። እንደው አፉ ቅቤ እንደሆነ ልቡም ቅቤ ቢሆን ጥሩ ነበር። ልቡ ግን ቅቤ ላይሆን ይችላል። ያንዳንዱም ቅቤ ይሆናል፣ ያንዳንዱም ደግሞ አይታወቅም። አፈቅቤ ልበ እሱን ለእናንተ ታውቁ። እንዲህ ያጋጥማል ማለት ነው። እንደዚህ ያለ ማለት ነው። ስለዚህ ምን አለው? አያችሁ፣ ሳሙኤል የሰውየውን ፊት ነው ያየው፣ አፉን ነው ያየው፣ ንግግሩን ነው ያየው፣ የመልኩን ማማር ነው ያየው፣ የልቡን ማየት አልቻለም። ከዛ ተው አንተ የሰውየውን ፊቱን ነው ያየኸው፣ ልቡን አላየህም ማለት ነው። እያችሁ እኛ ብዙ ጊዜ አንዳንዴ ፊቱን አይተን ፊቱ ሲከፋ ልቡም ክፉ ብለን የምናስበዋለን። እንደገና ደግሞ ፊቱ ደህና ሲሆን ደግሞ ልቡም ደህና ነው ብለን የምንለው ነገር አለ። እኛ የፊቱም ሆነ የልቡ የማን ነው? እግዚአብሔር ነው። የእኛ እኮ እውቀት ጥቂት እኮ ነው። የሰው ልጅ ማወቅ እኛ ግምት ነው የምናውቀው፣ መገመት ነው እንጂ ማወቅ አይደለም። የኛ ሰው ይገምታል እንጂ ያን ያክል ተመራምሮ ያውቃል ተብሎ አይታሰብም። ይገምታል። እዛ ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል። ልባችንን እግዚአብሔር ይይልን ወገኖች አለና ኤልያብን እንዳይቀባ ከለከለው። ከዛ ሳሙኤል በቤቱ ውስጥ ሌላ ልጅ አለ ወይ አለው። ኢዩናዳብ የሚባል ደግሞ ሌላ ልጅ ተጠራና መጣ። እሱንም ሊቀባው ፈለገና እንደ ብልቃጥ ያለ በውስጡ ቅባ መንግስት ያለው ክዳን ያለው ብልቃጥ ይዞ ነበር የመጣው ሳሙኤል ሊቀባ ለእስራኤል ንጉሥ ሊያነግስ። ሳኦል ስላልጠቀመ እስመ መንንክዎ ወሀደግዎ ለሳኦል እስከ ባዕዜኑ ትላህዎ ለሳኦል እስከ መቼ ድረስ ታለቅስለታለህ? እስከ መቼ ታዝንለታለህ? ሳኦል አልጠቀመኝም አለ እግዚአብሔር። ምን አለ እግዚአብሔር? ሳኦል አልጠቀመኝም አለ። አንዳንድ ጊዜ እኛ ኃጢአት እኮ እግዚአብሔር እንዳይጠቀምብን ያደርገናል። አያችሁ፣ ሳኦልን እግዚአብሔር በፊት ይጠቀምበት ነበረ፣ በኋላ የማይጠቀምበት ሆነ። በራሱ ስለሄደ፣ ከሱ መንገድ ስለወጣ፣ ከእግዚአብሔር መንገድ ፈቀቅ ስላለ። ከዚህ በኋላ ሌላ ልጅ ሲባል ኢዩናዳብ የሚባል መጣ። እሱንም ሊቀባው ያን ብልቃጡን ሊከፍት ሲሞክር አልከፈተለታል። እግዚአብሔር አልፈቀደም። እግዚአብሔር ያልፈቀደው ነገር አይከፈትም፣ ዝግ ነው። እግዚአብሔር ሲፈቅድ ነው የተዘጋባችሁ ሁሉ የሚከፈትላችሁ። ብዙ የተዘጉ አልከፈት ያሉ ነገሮች አሉ እኮ። ስራ ጀምራችሁ አልከፈት ያለ፣ ኑሯችሁን ልታሻሽሉ ፈልጋችሁ አልከፈት ያለ፣ ትዳር ያሰባችሁ ወጣቶች ዝግ ሆነባችሁ ያለ፣ አልከፈት ያለ፣ ብዙ የወጣችሁ የወረዳችሁ፣ በገዳማት የተመላለሳችሁ፣ ብዙ ስዕለት የተሳላችሁ፣
ገዳም ያልቀራችሁ፣ ስደት ያልቀራችሁ፣ እንደው ይጸልያሉ የሚባሉ አባቶች ጋር ብዙ የተመላለሳችሁ ነገር ግን ያልተከፈተ ጊዜው ገና የሆነባችሁ አላችሁ አይደለም እንዴ? አለ እኮ ዓለም ሁሉ ክፍት አይደለም እኮ። እግዚአብሔር ሲፈቅድ ነው ክፍት የሚሆነው። ከዚህ በኋላ ሌላ ልጅ ካለ ብሎ ሲለው አንድ በጣም ትንሽ ልጅ አለ። እሱ ደግሞ ለመንግስትነት አልደረሰም፣ ራሱንም መቆጣጠር አልቻለም፣ ገና ሕፃን ነው፣ በጣም ትንሽ ልጅ ነው። እሱን የቀረ እኛ ለሌሎቹም ቢያመጣ ብልቃጡ አልከፈታለም። የተናቀ ልጅ ገና በጎች እያገደ ያለ ያ ተጠራና መጣ። ሲመጣ እስኪ እዚህ ላይ ልሞክረው፣ ይሄ እንኳን ከብት በጎች እረኛ ነው፣ ትንሽ ልጅ ነው። እንግዲህ ሰው በግ የሚያግድ የስንት ዓመት ልጅ ነው? የ10 ዓመት ያግዳል አይደል? ያግዳል። በገጠሪቱ ኢትዮጵያ 12 ዓመት ሲሆን እንደውም ያርሳል። እና ገና እንግዲህ አያችሁ 8፣ 9፣ 10 ገና በጎች የሚመልስ ይሄንን አየና አመጣው። ይሄን የቀረኛል እስቲ ልሞክረው ብሎ ያን ብልቃጡን ከፈት ሊያደርግ ሲሞክር ሳሙኤል አንድ ጊዜ ቶክ ብሎ ተከፈተ ብልቃጡ። ያልከፈት ያለ እነዛ ትልልቆቹ ላይ ያልከፈት ያለ ብልቃጥ ተከፈተ። ተከፈተና ያንን ቅባቱን የመንግስቱን ቅባት ለንጉስነት የሚያበቃውን ቅባት ዳዊትን ቀባው ማለት ነው። ማን የቀባው? ሳሙኤል ቀባው። ሳሙኤል ቀባው፣ ዳዊት ነገሰ። እግዚአብሔር የተመሰገነ ይሁን። እንዲህ ነው እግዚአብሔር ሲከፍት። ቅድም እንዳልኳችሁ እናንተ ለፍታችሁ ደክማችሁ አልሆን ያለ አልከፈት ያለ ነገር ግን እግዚአብሔር ሲፈቅድ የሚከፈት። እስቲ ሳሙኤልን ለምኑት፣ ነቢዩ ሳሙኤልን ቅዱስ ሚካኤልን ለምኑት፣ የተዘጋውን ይከፍታል ቅዱስ ሚካኤል። የተዘጋባችሁን ሁሉ ቅዱስ ሚካኤል ይክፈትላችሁ። አሜን በሉ። ቅዱስ ሚካኤል ይክፈትላችሁ። ብዙ የተዘጋ አለ። የራሳችሁ ባይዘጋ የጎረቤታችሁ ተዘግቷል። ወላጆች የልጆቻችሁ የተዘጋባቸው እድል አለ። ያን የተዘጋውን እድል ሁሉ የሚከፍት ማን ነው? ቅዱስ ሚካኤል ነው። መልአከ እግዚአብሔር የእግዚአብሔር መልአክ ቅዱስ ሚካኤል ይከፍታል። የተዘጉትን በሮች መክፈት የሚችል የተዘጋውን እድል ሁሉ የሚከፍት ቅዱስ ሚካኤል። ስለዚህ ከዚህ በኋላ ቅዱስ ሚካኤል ይኸው ሳሙኤልን ረድቶ በዛሬው ዕለት የምናስበው ዳዊትን እንዲቀባው። ዳዊት ምን ሆነ? ከዛ በኋላ ያን ቅባት ተቀብቶ ንጉሠ ነገሥት ምን ሆነ? የነገሥታት ንጉሥ። በሉ እስቲ የምን ንጉሥ ነው? የነገሥታቱ ሁሉ ንጉሥ። የሕዝቡ ብቻ ሳይሆን የነገሥታትም ጭምር። የሕዝቡ ብቻ ንጉሥ ሳይሆን የነገሥታትም ንጉሥ፣ ንጉሠ ነገሥት ተብሎ ስርወ መንግሥት ይባላል ማለት ስርወ መንግሥት ይባላል ማለት ነው። ስርወ መንግሥት ማለት የመንግሥት ስር፣ የመንግሥቱ ስር ማለት ነው። መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ የሚባል እግዚአብሔር። መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ የሚባል እግዚአብሔር ማለት ነው። ይሄንን የሚመሰክር ሆነ ማለት ነው። እንግዲህ በመጽሐፉም ላይ እንደተናገረው ቅዱስ ዳዊት ስለ ራሱ ምን እንዳለ ሰምታችኋል። እኔ ትል ነኝ ያለው ሰምታችኋል። መጽሐፍ አይደል? አላነበባችሁትም? ይሄንን በጸሎት ሰዓት እኔ ምንድን ነኝ ያለ ዳዊት? እኔ ትል ነኝ ያለ። ንጉሠ ነገሥት ሆኖ እኮ ነው ራሱን ትል ነኝ የሚል። ማነው አሁን ራሱን ትል ብሎ የሚያስብ ሰው አለ? ራሱ እኔ ትልቅ ሰው ነኝ፣ እገሌ ደፈረኝ፣ እገሌ ተጋፋኝ፣ አያውቀኝም መሰለኝ ብሎ እኮ ነው መከራ የሚያየው ሰው። የራሱን ትልቅነት፣ የራሱን ክብር፣ የራሱን ከፍታ፣ የራሱን ከበሬታ ነው የሚያስበው። ዳዊት ግን ንጉሠ ትሕትና ጭምር ነው። የትሕትና ንጉሥ ነው። ራሱን ዝቅ የሚያደርግ ንጉሥ፣ ራሱን ዝቅ የሚያደርግ መሪ። እግዚአብሔር ግን ከፍ ያደረገው፣ እሱ ግን ራሱን ዝቅ ያደረገ። ራሳችሁን ዝቅ ስታደርጉ እግዚአብሔር ከፍ ያደርጋቸው። ራሳችሁን እናንተ ከፍ ካደረጋችሁ ደግሞ እግዚአብሔር በዛ ልክ ላይሆን ይችላል የሚያደርገው። ራሱን ከፍ ያደረገ ብሎ ጌታ በወንጌል ሲያስተምር እስመ ብእሲ ዘያከብር ርሶ ይሐስር ወዘአልዓለ ርሶ ይሐስር
ወዛታ ተርሶ ይከብር። ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ደግሞ ዝቅ ይላል። ራስን ቀድሞ ዝቅ ማድረግ በኋላ በሌላው ዝቅ ከመደረግ ይጠብቃል ማለት ነው። ዳዊት ንዑስ አነ እምአኀውየ እኔ ከወንድሞቼ ያነስኩ ነኝ አለ። ምን አለ? ከወንድሞቹ ያነስኩ ነኝ። ንዑስ አነ እምአኀውየ ወወሬዛ በቤተ አቡየ በቤቴ በአባቴ ቤት ግን ጎልማሳ ነኝ። እስመ እርኢ አባግዕ አቡየ የአባቴን በጎች እጠብቃለሁ። ወንድሞቼ አኀውየ ሰናያን ወሊሕቃን ወኢሰምረቦሙ እግዚአብሔር ወንድሞቼ ግን ታላላቆች ነበሩ አለ። ምኖች ነበሩ አለ? ታላላቆች ነበሩ። ወኢሰምረቦሙ እግዚአብሔር ግን ለንግስና አልወደዳቸውም አልመረጣቸውም አለ። ወኢሰምረቦሙ እግዚአብሔር። አዎ እኔ ከሁሉ ከወንድሞቼ ሁሉ ያነስኩ ሳለሁ ጎልያድንም ድል እንዳደርግ ያደረገኝ እግዚአብሔር ነው እንጂ እኔ አቅሙ አልነበረኝም አለ ዳዊት። አያችሁት? አቅሙ አልነበረኝም፣ ነገር ግን እግዚአብሔር ኃይል ሆነኝ። ማን ነው ኃይል ሆነኝ ያለው? እግዚአብሔር ኃይል ይሆናችሁ ወገኖች። እግዚአብሔር ኃይል ሲሆን የሚያደክም ነገር የለም። እግዚአብሔር ኃይል ካልሰጠ ደግሞ ድካም ነው። ዓለሙ በሙሉ አሁን ስታዩት የድካም ዓለም ነው። ጠቅላላ በድካም የተሞላ አይደለም። ይደከማል፣ የሚመጣ ነገር የለም። ይለፋል፣ ጠብ አይልም። ጠቅላላ ሰው ሁሉ ብሶት ነው የሚያወራው። ጠቅላላ ሰው ሁሉ ስኬት የለኝም ነው የሚለው። ተሳክቶልኛል የሚል አትሰሙ። ይሄ ሁሉ ምንድን ነው? እግዚአብሔር ኃይል ሳይሆን እየቀረ እኮ ነው። ከእግዚአብሔር ተለይተን እኮ ነው እንዲህ ሆነ። እግዚአብሔር ባንለይና የእግዚአብሔር ሰዎች መሆን ብንችል እግዚአብሔር በታናሹ በዳዊት በተናቀው በዳዊት ላይ አድሮ እስራኤልን ስንት ዓመት ነው ያስተዳደራቸው? 40 ዓመት። ስንት ዓመት? ዳዊት ስንት ዓመት ነው ያስተዳደራቸው? የተናቀው ዳዊት ራሱን ትልነኛል። እግዚአብሔር ኃይል ስለሆነ ኃይሌኒ ወዝክሬኒ እግዚአብሔር በመዝሙረ ዳዊት 117 ላይ ኃይሌም መታሰቢያዬም እግዚአብሔር ነው ይላል። በሉ እስቲ ኃይሌም በሉ መታሰቢያዬም እግዚአብሔር ነው። ኃይሌም መታሰቢያዬም እግዚአብሔር ነው። ማን ነው መታሰቢያችን? የምንታሰብበት በማን ዘንድ ነው? በእግዚአብሔር ዘንድ። ኃይላችን ማን ነው? ፊታችን ያለው ማን ነው? ከኋላችን ያለው ማን ነው? ከቀኝና ከግራችን ያለው ማን ነው? በስራ ቦታችን ያለው ማን ነው? በመስሪያ ቤታችን ያለው ማን ነው? በቤታችን ያለው ማን ነው? እግዚአብሔር የተመሰገነ ይሁን። በሁሉ ቦታ ያለ እግዚአብሔር ነው። ይህ ዓለሙ በሙሉ አሁን ጭንቀት የሚያወራው፣ ሀገሩ በሙሉ ጭንቀት የሚያወራው፣ መጠበብ የሚያወራው እንዲሁ አሁንማ እኮ ለሰው የሆነ ቦታ እጄ መጣው ካላችሁት ሰላም ነው እዛ አካባቢ ምን አለ ይላል ቶሎ ብሎ። በቃ ጭንቀት ነው የሚወራው፣ ሀዘን ነው የሚወራው። ይሄን ሁሉ ጭንቀት የለቀቀብን እኮ እግዚአብሔር ነው። በኃጢአታችን ብዛት ተለቆብን እኮ ነው። ይሄ እኮ የጤና እኮ አይደለም፣ የሰዎችም አይመስልም። ይሄ ምናልባት እኛ የሚመስለን የሰዎች ችግር ሊመስለን ይችል ይሆናል። ሰው ለሰው ችግር የሚሆነው ራሳችን የዛም የዚህም ኃጢአት ተደምሮ ነው አንድ ላይ። የኃጢአት ድምር መጨረሻው እንዲህ አይነት። እግዚአብሔር በመጽሐፍ ቅዱስ እኮ ምንም ነገር አትጨነቁ ነው እኮ ያለው። በእግዚአብሔር መኑ ነው የተባለው። በማን መኑ ነው የተባለው? በማን መኑ ነው የተባለው? በእግዚአብሔር መኑ ነው የተባለው እንጂ ተጨነቁ ተጠበቡ አልተባለም። ስለ እያንዳንዱ ስለ የራሱ ኃጢአት አስቦ እንዲያለቅስ ነው የተባለው። ይሄ በሙሉ እየተጨነቅን ያለው ሁሉ የሌለ እየመሰለ ያላቸው ሰዎች እኮ አንዳንድ ብለው ሲያመሰግኑ አይሰሙም። አመስግኑም። አንዳንድ ጊዜ በችግርም ውስጥ ሆነው እግዚአብሔርን ማመስገን መልካም ነው። 3 ደቂቅ ወይንም 3 ወጣቶች እግዚአብሔርን ያመሰግኑ የነበረው እኮ በረሃብ ውስጥ ሆነው በጥማት ውስጥ ሆነው ንጉሡ ናቡከደነፆር እሳት ውስጥ ጨምሯቸው እሳት ውስጥ ሆነው ይባርክም ወኩሉ ግብረ እግዚእ ለእግዚአብሔር ስቡሕ ኅሩይ ውእቱ ወልዑል ውእቱ ይባርክም ወመላእክተ እግዚእ ለእግዚአብሔር ይባርክም ወሰማያት ለእግዚአብሔር መላእክት እግዚአብሔርን ያመሰግናሉ። 7ቱ ሰማያት እግዚአብሔርን ያመሰግናሉ። እንዲህ ያሉ ነበረ ሲያመሰግኑ የነበረው። እሳት ውስጥ ሆነው እግዚአብሔርን ያመሰግኑ ነበረ። እሳት ውስጥ ሆነው ችግር ውስጥ ሆነው በተደረሰትን ጊዜማ እግዚአብሔርን የምናመሰግን ከሆነ እኮ እኛ እኮ በጉቦ የምናመሰግን ሰዎች እኮ ነን። እኛ በተደረገልን ነገር የምናመሰግን ሰው፣ ሳይደረግልን ማመስገን እንልመድ ወገኖች። ምንም ሳይደረግላችሁ እስቲ እግዚአብሔርን አመስግኑት፣ አመስግኑት።
እንደዛ ሲሆን እውነተኛ ክርስቲያኖች እንሆናለን ማለት ነው። ያለበለዚያ የሚደረግልንን ነገር እየጠበቅን ሲገኝ እያመሰገን ሲታጣ ደግሞ እየወቀስን እያማን እግዚአብሔርን ብዙዎቹ እኮ እስራኤል ዘሥጋ የሚባሉ ሰዎች እኮ በምድረ በዳ እግዚአብሔር እንጀራ ሲያበላቸው እኮ ይክልሉ እግዚአብሔር ሳይያ ማዕድ በገዳም መዝሙረ ዳዊት 77 ላይ እግዚአብሔር በምድረ በዳ ማዕድ ሊያዘጋጅ ይችላል እንዲህ አሉ። ሰማዩ ዝቅ ስላለለት ምድሩ ብቅ ስላለለት የተቀራረበ ቦታ አግኝቶ ነው መና አወረድኩላችሁ የሚለን እንጂ በምድረ በዳ ቢሆን ያደርገዋል ወይ ሲሉ እኮ እግዚአብሔር አውርዶሙ ቆላተ ሐራሴቦን ወደሚባል በረሃ አውርዳቸው አለ። ወደዛ ሲወርዱ መናው አልተቋረጠባቸው። ነገር ግን ነዘር የሚባል የበረሃ እባብ ለቀቀባቸውና እሱ እየነደፋቸው እየታመሙ ይወድቁ ጀመር ማለት ነው። እግዚአብሔርን ስለተፈታተኑ አያችሁ። ያን ጊዜ እኮ 40 ዓመት እስራኤል ሆይ በትር አልወደቀ፣ ጫማ አልወለቀ፣ ልብስ አላለቀ። በአንድ ልብስ 40 ዘመን ሲጓዙ፣ በአንድ ጫማ 40 ዘመን ሲጓዙ፣ በእንዲህ መልክ ሲጓዙ በዚያ ጊዜ እኮ እግዚአብሔርን ምን አሉት? ከሰማይ እንጀራ እያወረደላቸው ነበር የሚያበላቸው። ምን እያወረደላቸው? ሳያርሱ እኮ ነው፣ ሳይነግዱ። እኛውን ዛሬ ንግዱንም አቁሙ፣ ስራውን ሁሉ አቁሙ፣ ከሰማይ እንጀራ ይወርድላቸዋል ቢባል እንዴት ነው ምንድነው? እንደሰታለን? ይሁን እንደሰታለን አይደል? እንደሰታለን። ያን ጊዜ ግን ያው ዛሬ የምናወራው ሁሉ ጭንቅ ነው፣ ኑሮ ተወዷል የሚለውን እንተዋለን አይደል? አንተ ካደረግን ጥሩ ነው። እነዛ በዛ ጊዜ የነበሩ ሰዎች ግን ምን አደረጉ መሰላቸው? ሳይነግዱ ሳይሸጡ ሳይለውጡ እንዲኖሩ ተደረገና ሳይሰሩ እንዲኖሩ ተደረገና እንጀራው ዝም ብሎ ይወርድላቸው ይበላሉ። ውሃ ደግሞ ከጭንጫ ይፈልቅላቸዋል፣ ይጠጣሉ። በኋላ በምስጋና አልቀጠሉ። ምን አሉ? እንጀራው ሰለቸን፣ ስጋ የለው፣ ዝም ብሎ ሁልጊዜ ምን ጾም ይመስል በየቀኑ ይሄንን የምንበላ አሉ። እናንተም ትላላችሁ ቢደርሰው ዝም ብሎ ለጊዜው ስለማይሆን ነው እንጂ ቢሆንና ቢደርስ የሆነ አቃቂር እናወጣለታለን። አንተው የሰው ጠባዩ ነው። የሰው ፍላጎት አይሟላም፣ የሰው ፍላጎት አይቆምም። የማይቆም ነገር ቢኖር ፍላጎት ነው። በምድር ላይ ካልተሞተ በስተቀር በሕይወት ከተኖረ ፍላጎት የሚባል ነገር ማቆሚያ የለውም። ከዛ ምን አሉት? እግዚአብሔር እንጀራ ብቻ ሆነብን አሉ፣ ስጋ የለም። ከዛ ስጋ የሚያዘንብላቸው ይገኛል። አዘነበላችሁ ስጋውን። ስጋ ከመመሬት ይለዋል እንደውም ዳዊቱ ምን ሆነ ይላል? ስጋ እንደ ጎመን ዝም ብሎ ምድር ላይ በቃ ይበሰብስ ይጀምራል። እንደ ዛሬ 1 ኪሎ 3000 4000 ባልሆነበት ዘመን ማለት ነው። በነፃ እንደ ጎመን። አሁን አይደለም ስጋው ጎመኑ ውድ ነው፣ እሱም አይገኝም። ያን ጊዜ ጎመን ዝም ብሎ የሚገኝ ስለነበረ ነው እንደ ጎመን ተብሎ የተነገረው። ዛሬ ቢሆን አይነገርም። እንደ አፈር ይባላል። እንደሆነ የአፈሩ ምን አሁን የማይሸጥ ነገር የለም። ጠቅላላ የሚሸጥ ነው በሙሉ እኮ ይሄ አፈር ይሄ እኮ በረጋንቲ ጊዜ የፈሰሰው ተገዝቶ ነው። ዝም ብሎ ታፍሶ ነበር ታገዝቶ እነ መላከ ብርሃን መከራ አይተውበት ነው። ይሄ ህንፃ እዚህ ብትሰሩት ምንድን ነው የሚጠጣው? የሚወስደው ነገር እኮ ገንዘብ፣ አፈሩ፣ ድንጋዩ፣ ሲሚንቶ፣ ሌላው ብትሉ እና ይሄ ስጋ ከሰማይ ወረደላቸው። አሁን ደግሞ ትንሽ ቀን አመሰግኑ። ከዚህ በኋላ ምስጋና አላለቀም፣ ይበቃል። በደንብ ማመስገን አለባቸው። ስጋ በነፃ ተገኝቶ አንድ ቀን እንጀራ አንድ ቀን ስጋ እያወረደላቸው ሲያበላቸው ምን አለው? ደግሞ ምን በእኛ ፊት አልታረደ፣ ቤት እንደታረደ አላየንም አለ። አያችሁ፣ በፊታችን አልታረደ፣ ሲታረድ አላየንም አለ። ዛሬ ሲሆን ቤት እንደታረደ ማናየ? ዝም ብሎ ከየሱቁ እየተገዛ ምን ችግር አለ? እግዚአብሔር ያመጣው ከሆነ እግዚአብሔር የሰጠ ከሆነ ደግሞ ያው እኮ እግዚአብሔር የሰጣቸው የት እንደታረደ አላየንም። የበሬ ይሁን የፍየል ይሁን የበግ ይሁን አልታወቀም አለ። አያችሁ ፍላጎት እንዴት እንደማያውቁ። እንዳውም በዛ ጊዜ በእስራኤል ይሄ አህያው ፈረሱ እነዚህ እንግዲህ ሰሞናቸው ያልተሰነጠቀ አይበላም፣ ክልክል ነው፣ ይታወቃል። እንዲሁ በዛሬ በቤተክርስቲያን እንደሚከለከለው የአህያዩን የፈረሱን በምን አወቅ ነው አሉ። አሁን እግዚአብሔርን ያክል የአህያ ስጋ ያበላቸዋል? ያደርገዋል? አያደርገው። ማን ነው የአህያ ስጋ አትብሉ ያለው? በኦሪት ዘዳግም ምዕራፍ 14 ላይ ራሱ አይደል የከለከለው? ራሱ ከልክሎ ራሱ እንዴት ይሄን ያበላቸዋል? እንዲህ ናቸው ሰዎቹ። ከዚያ እንዲህ ሲጠራጠሩ ነው እንግዲህ እግዚአብሔር ከዛ በኋላ አዝኖባቸው ተቆጥቶ ወደ በረሃ መከራ ወደሚበዛበት ይወስዳቸው። የሰው ፍላጎት ማቆሚያ የለውም ልላችሁ ፈልጌ ነው። ባለን ነገር እግዚአብሔርን ማመስገን መቻል ነው ክርስቲያን የሚያሰኘን። ክርስቲያን የሚያሰኘን ባለን ነገር እግዚአብሔርን ስናመሰግን ነውና
ባለን ነገራችን እግዚአብሔርን እንድናመሰግነው እግዚአብሔር አምላካችን ቅዱስ ሚካኤልን ወደ ነቢዩ ሳሙኤል ላከ። ሳሙኤል ዳዊትን ቀባው። ዳዊት ንጉሠ ነገሥት ሆኖ እስራኤልን 40 ዘመን መራ። ዳዊት ገር ደግ ነበር። ምን ነበረ ዳዊት? ገር ነበር። ገር ደግ፣ የዋህ፣ ቅን ነው የሚባለው። 150 መዝሙረ ዳዊት የደረሰ ዛሬ ለጸሎት የምንጠቀምበት በቤተ ክርስቲያን የምንጸልየው እሱን ነው። ቅን ነበር። እግዚአብሔር ልባችንን ቀና ያድርግልን። አሜን በሉስ። አሜን። ልባችንን እግዚአብሔር ይሁንልን። እኛ አሁን የሰውን ሁሉ ፊቱን ያየነው፣ ልባችንን እግዚአብሔር ይሁንልን። ሰው ፊት ነው የሚያየው። ፊት አይቶ እንደውም በመጽሐፋችን ምንድን ነው የሚለው? ሰው የሚያደረው አለ ፊቱ ለወዛ ስጋው ለበዛ። ፊቱ ለወዛ ስጋው ለበዛ። ወራም ሰው ሲታይ፣ በመኪና ሲመጣ ስታዩት፣ እንደው ሱፍ ለብሶ ከረባት አስሮ መጥቶ ስታዩት ይሄ ትልቅ ሰው ነው የምትሉት። እግዚአብሔር ግን እውነት ትልቅ ነው አይደለም አይታወቅም። እኛ እንደዛ ነው የምናየው። እኛ በምናየው ነገር ነው፣ ከፊት ለፊት የሚታየው ነገር ነው የምናየው። በልቡ ያለውን እግዚአብሔር ነው የሚያየው። እኛ ማንንም ሰው ትልቅ ነው ትንሽ ለማለት ድርሻችንም አይደለም። የእኛ ድርሻ እሱ አይደለም። እኛ የራሳችንን የእግዚአብሔር ልጆች መሆን ማወቅ፣ ሌላውንም ደግሞ በጎ እንደሆነ በበጎ መረዳት፣ በጎ ያልሆነ ካለ ቅድም እንዳልኳችሁ መጸለይ፣ እግዚአብሔርን ማነጋገር። ስለዚህ ዳዊት በእውነት የሚገርም ነው። ምን አለ እንዳውም ባለቅኔው አያችሁ፣ በዛ በግረኛው ነው ተመርጦ እኮ ንጉሥ የሆነው። ምን ነበረ? በግ የሚያግድ የነበረው ከእረኝነት ተጠርቶ ንጉሥ። እነ ሙሴም ከእረኝነት ተጠርቶ ነቢይ። እግዚአብሔር የተናቁትን እኮ ይወዳቸዋል። ራሳችንን ዝቅ ስናደርግ እግዚአብሔር ይወደድ። እግዚአብሔር ራሳችንን ከፍ ስናደርግ ደግሞ እግዚአብሔር ላይወደድ ይችላል፣ ሊቀየም ይችላል። እግዚአብሔርን የሚያስቀይም ነገር። ለዚህ እኮ ነው ያደራሲው እንግዲህ ቅኔ ነው። እነ መልአከ ብርሃን ያውቁታል፣ በመድረኩ ላይ ያለው ያውቁታል። እናንተ ምዕመናን ቅኔ ላታውቁ ትችላላችሁ፣ ግን ምስጢሩን ነው የምነግራችሁ። አንድ ጊዜ አነብላችኋለሁ። ይሄ ሊቃውንት ቅኔ ነው፣ የኔ አይደለም። እኔ ይህንን አላገኘሁም ይሄን ምስጢር። እምከዊነ ካህን ይሄይስ ከዊነ ኖላዊ ወቤተ መቅደስ ይትበደል እምጎለ እንስሳ አባይ። ወጎለ እንስሳ ይትበደል እምነ መቅደስ አባይ እስመ ቤተ መቅደስ ኮነ ቤተ ፈያታዊ ወበላይ ለኖሎት ያለው ላይለ ካህናት ዘሃለው እከይ ትዕምርተ ዝኒ ከመንራይ በጎለ እንስሳ ሰረቀ ዘየዐርብ ፀሐይ አዲ እምቅድመ ዝኒ በመካነ ኖሎት ወመራይ ከመተጸቡ ደምፀ ድምፀ ቃለ ዜና ሰናይ ወልደ እንበረ ለመስፍና ወለቅባ መንግስት ወልደ እሴይ። ይሄ ማለት ምን ማለት ነው? ኖሎትሂ ተዛውኡ ምስለ ሀራርኡል ሰማይ። አንድ ቤት ቀርቷል። ኖሎትሂ ተዛውኡ ምስለ ሀራርኡል ሰማይ አዲ እምቅድመ ዝኒ በመካነ ኖሎት ወመራይ ከመተጸቡ ደምፀ ድምፀ ቃለ ዜና ሰናይ ወልደ እንበረ ለመስፍና ወለቅባ መንግስት ወልደ እሴይ። ምን ማለት ነው? ካህን ከመሆን እረኛ መሆን ይሻላል ነው ያለው ባለቅኔው። ካህን ከመሆን ካህን ታውቃላችሁ፣ ሁላችንም ካህናት ነን። ካህን ከመሆን እረኛ መሆን ይሻላል አለ ባለቅኔው። ለምንድን ነው እንደዚህ ያለው መሰላችሁ? ከቤተ መቅደስም ይልቅ በረት ይመረጣል። የከብቶች በረት እስመ ቤተ መቅደስ ኮነ ቤተ ፈያታዊ። ያ የኦሪቱ ቤተ መቅደስ የሽፍቶች የአይሁድ ሆኗልና ወበላይ ለኖሎት ያለው ትዕምርተ ዝኒ ላይለ ካህናት ዘሃለው እከይ በካህናቱ ኦሪት ላይ ያለው ክፋት በእረኞቹ ላይ የለም። እረኞቹ ጌታን አይተውታል በተወለደ ቀን፣ ካህናት አይሁድ ግን አላዩትም አለ። በጎለ እንስሳ ሰረቀ ዘየዐርብ ፀሐይ የማይጠልቀው ፀሐይ ደግሞ በበረት ወጣ። ፀሐይ በበረት ወጥቶ አላያችሁ? ክርስቶስ በየት ነው የተወለደው? ታዲያ ከክርስቶስ ላይ ፀሐይ ማን አለ? ፀሐይ በበረት ወጣ አለ። ፀሐይ ኢየሱስ ክርስቶስ በመቅደስ ኦሪት አይደለም የተወለደው አለ። በምኩራብ አይሁድ አልተወለደም አለ። የተወለደው በበረት ነው አለ ክርስቶስ። ስለዚህ የተላቁ ቦታዎች የከበሩ ናቸው። ኖሎትሂ ተዛውኡ ምስለ ሀራርኡል ሰማይ እረኞችም ከመላእክት ጋር እግዚአብሔርን አመሰገኑ። ይሄ ካሁን በፊት የታወቀ ነው አለ። ከመተጸቡ ደምፀ ድምፀ ቃለ ዜና ሰናይ እረኞቹ ለክርስቶስ ልደት ጊዜ እንደተመረጡ ካሁን በፊትም የእሴይ ልጅ ዳዊት ለንግስና የእንበረም ልጅ ሙሴ ለነቢይነት የተመረቁት ከበግ እረኝነት ነው። እግዚአብሔር የተመሰገነ ይሁን። እንዲህ ነው እግዚአብሔር
ከተናቀ ስፍራ ይመርጣል ነው ባለቅኔው ሊል የፈለገው ይሄን ነው። ከተናቀ ስፍራ እግዚአብሔር ሰው ይመርጣል፣ ሰው ይጠራል። እኛ የምንንቃቸውን እግዚአብሔር አክብሯቸው ይሆናል። እኛ ብዙ አቃቂር የምናወጣላቸውን እግዚአብሔር ምን እንዳላቸው ምን እናውቃለን? እግዚአብሔር አንተ ስለ ገሬ ምን ብለሃል ይሻላል። እኛ ከምንነቅፍ፣ እኛ ከምንንቅ፣ እኛ ከምናቃልን አንተ የፈቀድከው ይሁን። ሌላው ደግሞ መሪዎች እኛ ክፉዎች ስንሆን እኛ መሪዎቻችን ክፉ ነው። እኛ መልካም ስንሆን ደግሞ መሪዎቹን እግዚአብሔር ያስተካክላቸው። መጽሐፈ ኢዮብ ምዕራፍ 38 ላይ ወያነግሥ ብእሴ መደልወ በእንተ እከየ ሕዝቡም ይላል እግዚአብሔር ሕዝቡ ሲከፋ ክፉ መሪ ያስነሳባቸዋል ይላል። ሕዝቡ ቀና ሲሆን ደግሞ መሪያቸውን ቀና ያደርግላቸዋል። ለእግዚአብሔር የሚሰራው ነገር ምን አለ? ማንንም እኮ ቀና ማድረግ ይችላል እግዚአብሔር። ጠማማውን ሁሉ ቀና ማድረግ ይችላል። ካልፈለገ ደግሞ ቀናውንም ጠማማ ያደርገዋል እግዚአብሔር። መኑ ዘይክል አርትዖቶ ለእግዚአብሔር አቆየው። መጽሐፈ መክብብ ላይ ሰሎሞን ምን አለ? እግዚአብሔር ያጣመመውን ማንም አያቃናውም ይላል። መኑ ዘይክል አርትዖቶ ለእግዚአብሔር አቆየው። እግዚአብሔር ያጣመመውን ሊያቃና የሚችል የለም። እግዚአብሔር ያቃናውን ደግሞ ሊያጣምም የሚችል የለም ያለውና እግዚአብሔር ቀናዎችን ነገሮች ሁሉ ያደርግልን። እግዚአብሔር ምንን ያያል ያልኳችሁ? እግዚአብሔር ምንን ያያል? ምንን? ልብን ያያል። ሰው ግን ፊትን ያያል። ልባችንን እግዚአብሔር ይይልን። ይህን ጠማማ ልብ፣ አልመለስ ያለ ልብ፣ የሸፈተ ልብ፣ ለቁርባን ያመፀ ልብ፣ ለጸሎት ያመፀ ልብ፣ ለበጎነት ያመፀ ልብ፣ እውነት ለመናገር አምጾ የቀረ ልብ፣ እውነት እንዳናወራ እየከለከለ ያለ ልብ፣ በእውነት እንዳንኖር እየከለከለ ያለ ልባችንን ይህን አመፀኛ ልባችንን እግዚአብሔር ይመልስልን ወገኖች። ስለዚህ አምላከ ቅዱስ ሚካኤል በረከቱን ረድኤቱን ያድለ ያስተማረን እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ስፍራ በእውነት ትልቅ ሕንፃ ነው እየሰራችሁ ያላችሁ፣ እድለኞች ናችሁ። ይህ ሕንፃ የሰው ያለ የገንዘብ ያለ የማቴሪያል ያለ እያለ ባለበት ሰዓት መልአከ ብርሃን ቆሞስ አባ ገብረ ሥላሴ ገብረ ኢየሱስ ወደዚህ መምጣታቸው በጣም በእውነት ትልቅ እድለኞች እንደሆናችሁ ነው የሚያሳየው። እሳቸው ልምዳቸው እኔ ዝም ብዬ አይደለም የምናገረው፣ አብሬ ስለኖርኩ አብረን ነበርን። ምስራቅ ሸዋ የሚባል አዳማ ከተማ ላይ ብዙ አብያተ ክርስቲያናትን ያነጹ ናቸው። በምስራቅ ሸዋ በሻሸመኔ ዙሪያ በአዳማ ከተማ ላይ እና ለዚህ ለግንባታ የተፈጠሩ ናቸው። እሳቸው ራሳቸው ያቅዳሉ፣ ራሳቸው ይሰራሉ። እድለኞች ናቸውና እሳቸውን ስላገኛችሁ እስቲ እግዚአብሔርን አመስግኑ። አመስግኑት እግዚአብሔር። እንደነዚህ አይነት አባቶችን ማግኘት የሚቻለው አሁን ላይ አልፎ አልፎ ብዙ አይደለም። አሁን የአዲስ አበባ ሀገረ ስብከቱን በኃላፊነትም ነበርኩ ስለማውቅ ነውና እንደነዚህ አይነት አባቶች አልፎ አልፎ ነው የሚገኙት፣ ለሕዝብ የሚያስቡ እንደገና ደግሞ የያዙትን ስራ ዳር ለማድረስ ወደ ቀኝ ወደ ግራ የማይሉ። ስለዚህ አሁንም ደግሞ ያለው እውቀት አይበቃኝም ብለው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ትምህርት ቤት ይማራሉ። ከዛ በፊት ቅኔ አዋቂ ናቸው፣ ቅዳሴ አዋቂ ናቸው፣ ዜማ አዋቂ ናቸው። በዚህ ከእናንተ ጋር ይሄን ይሰራሉ። እዛ ደግሞ እንደገና ትምህርት ለራሳቸው ምንም ሳያንሳቸው ትምህርት እየጨመሩ ይገኛሉ። እንግዲህ የእግዚአብሔር ሰዎች እንደዚህ ናቸውና እርሳቸው በደንብ ያዟቸው፣ በደንብ ተንከባከቧቸው፣ አግዟቸው። ይህ ሕንፃ ብዙ ነገር ይፈልጋል። እንዳልኳችሁ ገንዘብ ይፈልጋል፣ ማቴሪያል ይፈልጋል። ምን ጎደለ? ምን እንታዘዝ? ለእናንተ ነው የሚታነጸው፣ ለትውልድ ነው የሚሰራው። ይሄ ተሰርቶ እናንተ የምታስቀድሱበት፣ ማይሌት የሚቆምበት፣ ስጋ ወደሙ የሚፈተትበት፣ ልጆቻችሁ ሳያድጉ የሚዳሩበት፣ ስጋ ወደሙ የሚቀበሉበት፣ በአክሊል የሚቀዳጁበት፣ ከዚያም ደግሞ ከዚህ ምድር ላይ መቼም አይቀርምና ስናርፍ ደግሞ ጸሎተ ፍትሐት የሚፈጸምበት፣ ወደ እግዚአብሔር የምንሸጋገርበት፣ ወደ ገነት የምንሻገርበት ቤታችን ስለሆነ ቤቱ የራሳችን ስለሆነ ቤታችሁን ተጠቀሙበት፣ አግዟቸው። እውነት በዚህ ሰዓት ግንባታ ለመገንባት በጣም ከባድ ነው። ከባድ እንደሆነ በየራሳችሁ ስራ በየኑሯችሁ በየራሳችሁ ሳይት ላይ ብዙ ነገር ታውቃላችሁና፣ ስለዚህ የቤተ ክርስቲያን አባቶች ደግሞ ሲጨናነቁ ወይ መዛወር ወይ ሌላ ነገር ነው እንግዲህ የሚያስቡትና ያ እንዳይሆንባችሁ አስባችሁ አግዙ። ቅደሙ ከፊት እንደው ከኋላ አይደለም። በዚህ ሕንፃ ጉዳይ ከፊት መቅደም ያስፈልጋል። በሌላው በስራ በቤተ ክርስቲያን ነው እንጂ በዚህ ከፊት ቢቀደም እንኳን
ሁሉን ነገር እናንተ እየቀደማችሁ እያቀረባችሁ እያገዛችኋቸው ከሆነ በአጭር ጊዜ ይሄ የሚጠናቀቅ ነው የሚሆነው። ያገናኘን እግዚአብሔር የተመሰገነ ይሁን። በርቱ፣ ጠንክሩ ለማለት ነው። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። ላይት ወትረ ይወጽዋ ወነነኒ ንበላባ ወትረ ነሳለማ ሰማያውያን መላእክት ዕለት ዕለት ይጎበኟታል። ለምን? የኢየሱስ ክርስቶስ ስጋና ደም ስለሚፈተትባት ስጋ ወደሙን ለማክበር ለማሳረግ መላእክት አይለዩአትም። እኛም ዕለት ዕለት መጣን እንሳለማት ብሎ ቅዱስ ያሬድ ተናግሯልና በቤቱ እየመጣን እንድንገለገል እንድንሳለም አምላካችን ይርዳን። ሌላው የእሑድ ጉባኤ በሰፊው ይቀጥላል። አይታችሁ ከሆነ ትናንትና እሑድ የእናቴ ልጅ ቀሲስ መንግስቱ የምታውቋቸው ታላቁ አንጋፋው አባታችን መጥተው አገልግለውናል። ነገ እሑድም ሌላ ትልቅ አባት ይመጣሉ። ቀጣይም እንዲህ እያል የወንጌል አገልግሎቱ በዚህ ዓመት በልዩ እይታ እያየ ነው ያለና የቻልነውን ያክል አባቶችን እየጠራን ከእናንተ ፊት ለመቆም እፈልገናል። እናንተም ከኛ ጋር በጋራ እንድንገለገል አምላካችን ይርዳን ማለት ነው። የሰላም አምላክ ኢየሱስ ክርስቶስ ሰላሙን ያርቅብን፣ ስጦታችሁን ይቀበልልን። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ። በእንተ ሚካኤል መሐረነ ክርስቶስ፣ በእንተ ሚካኤል መሐረነ ክርስቶስ፣ በእንተ ሚካኤል መሐረነ ክርስቶስ። ኪርያላይሶን ኪርያላይሶን ኪርያላይሶን። ኦ አምላክ ኦ አምላክ ኦ አምላክ ያድኅነነ እምኃጡ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ያድኅነነ እምኃጡ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ያድኅነነ ግብአቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ያድኅነነ እምኃጡ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ያድኅነነ እምኃጡ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ። ስምዐነ አምላክነ ወመድኃኒነ፣ 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 ስምዐነ አምላክነ ወመድኃኒነ። እግዚኦ መሐረነ ክርስቶስ። እግዚኦ እግዚኦ እያል የጸለይነውን ጸሎታችንን፣ ምህላችንን፣ አገልግሎታችንን፣ ቁመታችንን፣ ስጦታችንን፣ አምልኮታችንን ሁሉ እግዚአብሔር ይቀበልልን። ጸሎታችንን ተቀብሎ ለሀገራችን፣ ለሕዝበ ክርስቲያናችን፣ ለቤተ ክርስቲያናችን፣ ለዓለም ሁሉ ሰላሙን ይዘዝልን። ሕፃናቱን ያሳድግልን። አረጋውያን ይጠብቅልን። ወጣቱን በማስተዋልና በጥበብ ይምራልን። ሰላሙን ያርቅብን። ቅዱስ ሚካኤል በአማላጅነቱ ይጠብቀን። በቃል ኪዳኑ አይለየን። አስቡን የሚቱ ሁሉ አምላካችን በቸርነቱ ያስብልን። ዘመኑን የሰላም የበረከት ዘመን ያድርግልን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታና ክብር ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም ከዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥቱ ወራሾች እንዲያደርገን እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል በረከት ቃል ኪዳን በሁላችን ላይ ይደር። ስናውቅ በድፍረት ሳናውቅ በስህተት በመዓልት በሌሊት በሠራነው ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ፣ እግዚአብሔር አይለያችሁ፣ ድንግል ማርያም አትለያችሁ፣ ቅዱስ ሚካኤል ይከተላችሁ፣ ወደ የቤታችሁ በሰላምና በፍቅር ይዟችሁ ይግባ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መቼም